የኃጢአት አስከፊነቱ እግዚአብሔር ከእግዚአብሔር ይለያል፣ ያርቃል፣ ሀገርን ይከፋፍላል፣ ሀገር ያጠፋል፣ ትውልድ ያሰድዳል። ኧረ በሉ እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ። ሰው ይክዳል። እኔ ኧረ ድንግል ማርያምን እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም፣ ይካዳል። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል። ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብትሉ ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ አይቀርም ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። የኃጢአት አስከፊነቱ እሱ ነው። ስነ ምግባሩ ኃጢአት ደጋግሞ የሰራ ሰው መጨረሻ ላይ ከሃዲ ነው የሚሆነው ማለት ነው፣ ካልተመለስን ማለት። ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል፣ ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ሌሎች ኃጢአቶችንም እንድንሞክር ማድረግ፣ ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል፣ አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስድናል ማለት ነው። እና የኃጢአት አስከፊነቱ ይውላችሁ ሰው ቅዱስ ጳውሎስ ምንድን ነው ያለ? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10 ላይ የቆመ ነኝ ቁም ያለው ቢኖር እንዳይወድቅ ይጠንቀቅ። እኔ ኧረ በሉ እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ። ሰው ይክዳል። እኔ ኧረ ድንግል ማርያምን እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም፣ ይካዳል እግዚአብሔር ካልጠበቀ። ሰሎሞን እኮ እግዚአብሔርን ሰምቶት ያውቃል። ታውቃላችሁ? በገባኦን ተራራ ላይ ሂዶ እግዚአብሔር ሆይ ጥበብን ስጠኝ ብሎ ሲጸልይለት እኮ ሲጸልይ እኮ እግዚአብሔር ምን ብሎታል? ተገልጾ ጥበብን ሰጥቻለሁ፣ ሀብትንም ሰጥቻለሁ፣ ካንተም በኋላ ካንተም በፊት እንዳንተ ያለ ሰው አይነሳም ብሎታል እኮ። አያችሁ፣ እግዚአብሔርን በድምፁ የሰማ ገና በ12 ዓመቱ ከልጅነቱ ጀምሮ እግዚአብሔርን ቃል በቃል የሰማ ሰሎሞን ነው ለጣዖት የሰገደው ማለት ለጣዖት ያጠነ። እግዚአብሔርን እንኳን ተምረን ያወቅነው ቃል በቃል የሰሙትንም የሚያስክድ ማን ነው? ኃጢአት ነው ማለት ነው። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል። ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብትሉ ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ አይቀርም ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። የኃጢአት አስከፊነቱ እሱ ነው። የኃጢአት አስከፊነቱ እግዚአብሔር ከእግዚአብሔር ይለያል፣ ያርቃል፣ ሀገርን ይከፋፍላል፣ ሀገር ያጠፋል፣ ትውልድ ያሰድዳል፣ ለአራዊት አሳልፎ ይሰጣል። ምሕረት የሌላቸው እነ ናቡከደነጾር መጥተው መቅደሱን አቃጥለው የእስራኤልን ንጉሥ ሁለት ዓይኑን አውጥተው ንጉሱን ከፈረስ ጭራ ቋጥረው መሬት ለመሬት እየጎተቱ ወደ ባቢሎን ይዘውት ይሄዱ። የገዛ ልጆቹን ፊቱ አረዱ። ልጆቹ ሲታረዱ እንዳየ የልጆቹን መታረድ እንዳየ በዓይኑ ሌላ ሳያይበት ደግሞ ዓይኑን አወጡት። ዓይኑን አውጥተው ደግሞ ከፈረስ እግር ቋጥረው ደግሞ ባቢሎን እየጎተቱ ወሰዱት። ይሄ ሁሉ መከራ የማን ነው ስትሉ የሰሎሞን ኃጢአት ነው። ይሄ ሁሉ ያደረሰው ማለት ይሄ የኃጢአት መከራ እና እንግዲህ እግዚአብሔር ቤተሰቦች የአንድ ሰው ኃጢአት ሀገር ያጠፋል። ሰማችሁኝ? የስንት ሰው ኃጢአት ንገሩኝ እንጂ። አቤት! የአንድ ሰው ኃጢአት ምን ያጠፋል ነው ያልኳችሁ? ሀገር ያጠፋል። ሀገር ያጠፋል። የአንድ ሰው ኃጢአት ሀገር ያጠፋል። የአንድ ሰው ኃጢአት እስራኤል ወደ ኢያሪኮ ገብተው በሚዋጉበት ጊዜ ከአማሌቃውያን ጋር ተሸንፈው እንዲመለሱ ያደረጋቸው የአንድ ሰው ኃጢአት አይደለም? አካን የሚባል ሰው አንድ ሰው ኃጢአት፣ አንድ ሰው ነውር ያለበት ሰው በመኖሩ እስራኤል ሰልፉን ተሸንፈው መጡ። እግዚአብሔርን ኢያሱ ጌታውን ምን አድርገን ነው እንድንሸነፍ ያደረግከን ሲለው ምንድን ነው ያለው?
እርም የሆነውን ነገር ከመካከላችሁ አውጡ ነው ያለው። እርም የሆነ ነገር ማለት የተከለከለ ነገር ያደረገ ሰው አለ። ያን ሰው ካላወጣችሁት ኃይል አልሰጣችሁም አለው እግዚአብሔር። በዚያ ሰው ምክንያት እስራኤል ሁሉ ሊጠፋ ነበር በአንድ ሰው ኃጢአት። እንግዲህ እግዚአብሔር ሁላችንን መልሶ ንስሐ ካልገባን በእኛም ኃጢአት ሀገር ይጠፋል። እየጠፋ ያለ በእኔም ኃጢአት ሊሆን ይችላል፣ በሙላችን ኃጢአት። የኃጢአት አስከፊነቱ ይሄ ነው። አንደኛ ቀስ ቀስ እያደረገ ከእግዚአብሔር ማራቁ፣ ሁለተኛ አገር ማጥፋቱ፣ ሶስተኛ ከርስት መንቀሉ፣ መቅደስ ማስቃጠሉ፣ ትውልድ ማሳጣቱ። የኃጢአት አስከፊነቱ ይሄ ነው። ሁለተኛው ከሰሎሞን ሕይወት የምንማረው የጸሎትን ኃይል ነው። የጸሎትን ኃይል ከሰሎሞን እንማራለን። ጸሎት ትልቅ ኃይል እንደሆነ ከምንማርባቸው ሰዎች አንዱ ሰሎሞን ነው። እንግዲህ አንደኛ ነገሥት ምዕራፍ 3 ላይ እንደምታነቡት ሰሎሞን የነገሰ በስንት ዓመቱ ነው? በ12 ዓመቱ ነው። በ12 ዓመቱ ነገሰና አባቱ ሲያርፍ ምንድነው ያለው? ልጄ ምን ሁንና ያለው? ሰው ሁን አለው። ሰው ሁን፣ እግዚአብሔር ለሙሴ ያዘዘውን ሕግም እንዳትረሳ አለው። ልጄ ሰው ሁን አለው። ያንን አዝዞት ሲጨርስ እንግዲህ የ12 ዓመት ልጅ ነው። ይኸው ልብ በሉ፣ እግዚአብሔር ዳዊትን ባርኮታል። ዳዊት ሲያርፍ ለልጁ የነገረው 2 ነገር ነው። ይኸው እንግዲህ አንድ ልጅ ንጉሥ አድርጎ ሰው እንዲህ አድርግ፣ ጦሩን እንደዚህ አድርገ ምራው፣ ስርዓቱን እንዲህ አድርገ ምራው፣ ፍርድ እንደዚህ አድርገ ፍረድ ብሎ ስንት ወግ ይወጋል እንጂ ዝም ብሎ 2 ወግ ብቻ ተነግሮ ዝም ይባላል? አሁን የአንድ ሀገር ንጉሥ ሲቀበል ሆኖ ሲሾም ምንድን ያለው? 2 ነገር። አንደኛ ሰው ሁን፣ ሁለተኛ ምን አለው? የእግዚአብሔርን ሕግ ጠብቅ። በቃ 2። በእነዚህ መንግስቱ እንደሚጸናለት ያውቅ ነበር ማለት ነው። ሰው ሁን አለው። ሰው ሁን። ሰው ከሆነ አንድ ሰው የሚፈልገውን ነገር አያጣም። አሁን ዛሬ የሚያስፈልገንን ነገር ሁሉ እየተቀማን እየጠፋን ያለው ሰው መሆን ስላቃተን ነው። ልጄ ሰው ሁን አለው። ሰው ሆኖ እንደ አውሬ ከኖረ የአውሬን ዋጋ ነው የሚያገኝ። ሰው ሆኖ እንስሳ ከሆነ የእንስሳትን ዋጋ ነው የሚያገኝ። ሰው ሆኖ ሰይጣን ከሆነ የሰይጣንነቱን ዋጋ ነው የሚያገኝ። ሰው ከሆነ ግን የሰው ዋጋ ያገኛል። የሰው ዋጋው ገነት አይደል እንዴ? አዳም እኮ ሰው ስለሆነ ነው ገነት የሆነ። እግዚአብሔር አይጥን ገነት አልወሰደ፣ ጅብን አልወሰደ፣ በሬን አልወሰደ፣ ላምን አልወሰደ፣ ፍየልን አልወሰደ፣ በግን አልወሰደ። እግዚአብሔር ገነት የወሰደ ማን ነው? ሰውን። ለሰው የክብር ቦታ ይሰጠዋል። እኛ ሰው ለመሆን ያብቃን እንጂ ቦታውንስ ማን ይሰጠናል? መድኃኒዓለም ይሰጠናል። ሰው በከንቱ እኮ ነው የሚለፋው። ሰውኑን ብቻ ለሰው የሚገባ ቦታ እግዚአብሔር ያውቅበታል መስጠት፣ ለሰው ቦታ መስጠት። እግዚአብሔር ሰው አግኝቶ፣ እውነቴን ነው የምነግራችሁ፣ እግዚአብሔር ሰው አግኝቶ ነው ወይ ጉድ! አላያችሁትም እንዴ? እረኛውን ብድግ አድርጎ ዳዊትን ንጉሥ፣ እረኛውን ሙሴን አምጥቶ ምንድን ነው ያደረገው? የእስራኤል መሪ ብድግ እያደረገ ነው። ሰው ካገኘ እግዚአብሔር ብቻ ሰውኑን ነው የምላችሁ። እኛ ዝም ብለን መሯሯጥ፣ ዝም ብለን ሰውኑን ነው የምላችሁ። ቁልፉ እዚያ ላይ ነው ያለው። ሰውኑን እግዚአብሔር ለሰው ቦታ አለው ነው የምላችሁ። እግዚአብሔር ለሰው ቦታ አለው። ሰው መሆን ብቻ ነው የሚጠበቅብን። እንዲያው መፍትሄው ምንድን ነው? እኔ የፈለግኩትን ነገር እንዳገኝ፣ ትልቅ ሰው እንደሆን፣ የልቤ ሀሳብ እንዲፈጸም ምን ላድርግ? ሰውሁን። መልሱ ሰውሁን አለው። ሰው ከሆን ከዚህ ትልቅ ቦታ ላይ እንደኔ 40 ዓመት ትቆያለህ አለው። ይሄ የሰው ቦታ ነው አለው። የአውሬ ቦታ አይደለም መንበሩ አለው። እናሳ የእግዚአብሔርን ሕግ ደግሞ ጠብቅ። ሰውነቴን በምን ልጠብቀው ቢለው ደግሞ ምን አለው? በእግዚአብሔር ሕግ አለ። የሰውነት ዘበኛው የእግዚአብሔር ሕግ ነው። አዝመራ በአጥር ይጠበቃል። የሰው ሰውነት ደግሞ በሕግ ይጠበቃል። ሕግ የሰውነት ጠባቂ ነው። እንዲያል ከወጣህ ትሞታለህ አላልኩም? ጆሮውን ሰሎሞን በክፋት የፈረደበት የለም። በምን ብቻ ነው? በጥበብ ብቻ ነው። ሰሎሞን ማለት የማን ምሳሌ ይመስላችኋል? በክርስቶስ ነው። ሳሚ ወልደ ጌራ ራሱ የሞተ በማን ነው የሞተው? በራሱ ነው የሞተው። ክርስቶስም ሰው ራሱን ያጠፋል እንጂ በግፍ የፈረደበት ሰው የለም። በጥበቡ ብቻ ነው የሚፈርደው። ሰሎሞን የክርስቶስ ምሳሌ ስለሆነ እና የጸሎት ኃይሉ ይሄ ነው። እግዚአብሔርን በጎ ነገር ከለመን ነው ፈጥኖ ይሰማል። ያም ይደረግልናል። የመጨረሻው ከሰሎሞን የምንማረው የንስሐ ኃይል ነው። የንስሐ በረከት በሰሎሞን እናያለን። የንስሐ በረከትን የምናየው
በምን ይመስላችኋል? እንግዲህ ይሄ በሕፃንነቱ ያደረገው ነው፣ ቅድም ያልኳችሁ ታምር። ከሕፃንነቱ በኋላ ደግሞ ቅድም አስቀድሜ የነገርኳችሁን በደል በድሏል። ከዚያ በኋላ ንስሐ ገብቶ ደግሞ 3 ነገሮችን በንስሐ ሲያገኝ ታገኙታላችሁ። የመጀመሪያው መንግስቱ ሳይነካበት እግዚአብሔር ያቀደለትን 40 ዘመን በሰላም ኖሯል። መንግስቱ ሳይነካበት ንስሐ የያዝነውን እንዳናጣ ያደርጋል ማለት ነው። ያለንን እንዳናጣ ያደርጋል። ሰሎሞን በንስሐው መንግስቱን 40 ዓመት ከአባቱ እኩል ሳያጣ ገዝቶ አርፏል፣ በሰላም አርፏል። ዘመናችን እንዳናጣና እጃችን ላይ ያለው ነገር እንዳናጣ የሚያደርገን ንስሐ ነው። ሁለተኛ ሰሎሞን በንስሐ ያገኘው ምንድን ነው? የምስጢር ጎርፍ ጎርፎለታል። 5 መጻሕፍትን እንዲደርስ መንፈስ ቅዱስ ገልጾለታል። አንደኛው መኃልየ መኃልይ ዘሰሎሞን ነው። መኃልየ መኃልይ ማለት ከመዝሙራት የሚበልጥ መዝሙር ማለት ነው። ትልቁን መጽሐፍ የንስሐ ፍሬ አድርጎ ጻፈ ማለት ነው። ሶስተኛው በንስሐው ምክንያት የማን አባት ሆኗል? የክርስቶስ አባት ሆኗል። ክርስቶስ የማን ልጅ እየተባለ ይጠራል? የዳዊት ልጅ። የዳዊት ልጅ የተባለ በማን በኩል ነው? በሰሎሞን ተቆጥሮ ነው። ዳዊት ይህ ወለደ ሰሎሞን ተብሎ ነው የተቆጠረ። ሌሎቹ አልተቆጠሩም። የዳዊት ልጆች ብዙ ናቸው፣ አልተቆጠሩም። በክርስቶስ የዘር ሐረግ ውስጥ እንዲያልፉ አልተደረገም። ለምን ሲባል አቤሴሎምም ኃጢአት ሰርቷል፣ ተቀስፏል። የንስሐ ሰው ስላልሆነ፣ ጨካኝ ሰው ስለሆነ። ሌሎችም ልጆቹን አሉ። አዶንያስም እንደዚሁ ግፈኛ ሰው ነው፣ ንስሐ ግን አይገባም፣ ኃጢአት ሰርቶ። ሰሎሞን ግን ኃጢአት ቢሰራም እንደ አባቱ እንደ ዳዊት ንስሐ የሚወድ አልቃሻ ስለነበረ እግዚአብሔር በንስሐው ከክርስቶስ የዘር ሐረግ አምጥቶ ቆጠረው። ስለዚህ ሰሎሞን በንስሐው የጥበብ ባለቤት ሆነ፣ ዘመኑን በሰላም ፈጸመ፣ ያለውን ሳይነጠቅ መጨረሻ ላይ ከክርስቶስ ጋር ተቆጠረ። እኛንም ጥበብ እንዲገለጽልን፣ አይምሯችን እንዲሰፋልን፣ ከዚያ በኋላ ደግሞ ያለንን ነገር እግዚአብሔር እንዳይነጥቀን፣ በሰላም ዘመናችን እንዲፈጸም፣ መጨረሻ ላይ ከክርስቶስ ጋር እንድንቆጠር የንስሐ ትልቅነቱ ይሄ ነው ማለት ነው። የንስሐ ትልቅነቱ እነዚህ 3ቱ ናቸው። ያለንን ጸጋ መጠበቅ፣ እግዚአብሔርን እንድናውቅ ልብን አስፍቶ አይምሮን ከፍቶ መስጠት፣ ሶስተኛው ከክርስቶስ ጋር እንድንቆጠር ማድረግ። ይሄ የንስሐ ኃይል ነው። ሰው ኃጢአት ሲሰራ ከእንስሳት ጋር ይቆጠራል፣ ከአራዊት ጋር ይቆጠራል፣ ከአጋንንት ጋር ይቆጠራል። ሰው ንስሐ ሲገባ ግን ከክርስቶስ ጋር ይቆጠራል። በጣም ያስደንቀኛል። እኔ ንስሐ ምናምንቴውን ሰው ብድግ አድርጎ ከክርስቶስ ጋር ይቆጥረዋል። ይሄ ንስሐ ነው፣ የንስሐ ኃይል ነው። ሁላችንም በንስሐ ከመድኃኔዓለም ወገኖች ሁነን እንድንቆጠር መድኃኔዓለም ይርዳን።